ይገርማል አይደል? ልጇን ደብቃ እዚህ ጋር ካሌብን የራሷ ለማድረግ ስትጥር አላምንሽ። አንተን የማሳመን ግዴታ የለብኝም። እውነታው ግን ይሄ ነው። የኔ መጨረሻ ግን የለውም። ማለት ትሁት የወለደችው ከተመስገን ነው። ምን? ፈጣሪውን ሰይጣን ግን የኔ መከራ እንዳይደርስ የሆነ ኃይል እየረዳኝ ነው። እና ቆይ ምን ልታደርጊ ነው? ዳን ይሄ ነገር ሲያልቅ ምን ያህል ገንዘብ እንደምናገኝ ታውቃለህ? ለመልካምነት እያልክ አትጃጃል። ለመልካምነት ማንም ሽልማት አይሰጥም። እሺ ቆይ አሁን ምን ልታደርጊ ነው ያሰብሽው? ሁለት እድል አለኝ። አንደኛው ለተመስገን መናገር ነው። ሁለተኛው ደግሞ ለትሁት ይሄን ነገር ደብቅልሻለሁ ብዬ እቤት እንድታስገባኝ አደርጋለሁ። ተመስገን አያውቅም እንዴ? እሱ አይደል እንዴ ከፈጣሪ በታች ይረዳል? ተመስገን እኮ የቷ ልጅ እንደሆነች ነው የሚያውቀው። ተመስገን ይሄን ነገር ሰማ ማለት ትሁትን መቀመቅ ውስጥ ነው የሚከታት። የቴና መጨረሻ ለማንም ሰው ቀላል አይደለም። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋሩን ያድርጉ። አባዬ 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 እንዴት ነህ ልጅ? ደህና ነኝ አባዬ። ምንድን ነው አባዬ? የሆነ ከባድ ችግር ተፈጥሯል። ምንድን ነው? ቲና እቺ ልጅ አሁንም ችግር ከመሆኑ ወደኋላ አላለችም ማለት ነው? አዎ አባዬ፣ ለተመስገን ከትሁት ልጅ እንዳለው ልትነግረው ነው። ትሁት እባክሽ ራስሽን አጠቃቂ እባክሽ። አባዬ እባክህን ተመስገን ይህን ነገር ማወቅ የለበትም። እኔ ያለው በጭራሽ አይሆንም፣ እመኝ። እኔም እኮ ለዛ ነው ታዲያ ቢያንስ በፍቅር እንያዛት ብዬ ልነግራችሁ የመጣሁት። እሱን መቼም ቢሆን አላደርገው። አባዬ ቲናን ታውቃት አይደል እንዴ? ተመስገን እንዲጎዳን ብላ ሆን ብላ ነው የምትነግረው። ግን እመኝ፣ ቲና አፏን ዘግታ እንድትኖር ማድረግበት ዘዴ አላጣም። አይመስለኝም አባዬ። ቲናውን ያላት ብቸኛ መሳሪያ ተመስገን ብቻ ነው። ልጆች ያስጨንቃል፣ ግን እመኑ፣ እኔ ወጣዋለሁ። ትሁት። አቤት አባዬ። የኔ ልጅ በዚህ ጉዳይ አትረበሽ፣ እኔ አለሁ። እሺ አባዬ።
ኤደን እንዴት አደርሽ? ደህና። ወደ ዳኒ ጋር እየሄድሽ ከሆነ ዳኒ የለም። ነው የጠየቀሽ የለም? አይ ያላወቅሽው ነገር አለ ብዬ ነው። ከነ ካሌብ ቤት ከወጣሁ በኋላ ከዳኒ ጋር መኖር ጀምሬያለሁ። ይሄን ጸጉርሽን ይዤ መሬት ለመሬት ሳልጎትሽ በፊት ከፊቴ ሰው ሁሉ ተቀይሯል። አይ ካለምንሽ ቤት ሂጂና ቁም ሳጥኑን ማየት ትችያለሽ። የኔ ልብስ ነው ያለው። ሄዱዬ እንዴት ነሽልኝ? ምን ነው ፈዘሻል? ምንም እንደዚህ ፈዘሽ እያየሁሽ ምንም አይደለም ትኛለሽ እንጂ። ምንም አልኩኝ እኮ። እሺ አትቆጪ። እና ታዲያ ዛሬ አንቺ ቤት ጥገኝነት ብጠይቅ ተቀባይነት አገኘው? ለምን? ያንተስ ቤት? ቤት አስጠልቶኛል እባክሽ። ቲና እኔ ጋር ነች። እንደዚህ ማትቆጪ ቤት እስክታገኝ ድረስ ብቻ እኮ ነው። ሲጀመር አንተ እሷ ነገር አላለቀም። ዝም ብዬ ነው የምጃጃለው። ይኸውልሽ ሄዱ፣ እኔ ከሷ ጋር ግንኙነት ቢኖረኝ አንቺ ጋር ጥገኝነት ጠይቅ ነበር እንዴ? እንደዚህ ማትኝ ተነሻው። ጭንቀት ላይ እንደሆንሽ አውቃለሁ፣ ግን እኔ እከፋብሻለሁ። ለምን አባዬ? ለእኔ ተይው ብዬሽ ነበር። አንቺ ግን እሱ ማድረግ አልቻልሽም። እስካሁን እየተጨነቅሽ ነው። እኔ እኮ ላሳዝን አስቤ አይደለም አባዬ፣ ግን ቲናን ፈራኋታ። ምን ላድርግ? አትነግረውም፣ ምክንያቱም ለእሱ መናገሯ ምንም ጥቅም አይሰጣትም። እናገራለሁ ብላ በማስፈራራት ድጋሚ ወደዚህ ቤት መግባት ነው የምታስበው። እሷ ፍላጎቷ ሁልጊዜ እያስፈራረች የምንኖር እንዴ። ተስፋ ስትቆርጥ ብትናገርስ? እሷ ተስፋ እስከምትቆርጥ ድረስ እኛ መፍትሄ እናስባለን። እሺ አባዬ። የኔ ልጅ ለምን ልጅ እንዳለሽ ለካሌብ አትነግሪው? አይ ካሌብ በጭራሽ ይሄን ነገር ማወቅ የለበትም አባዬ። የኔ ልጅ ካሌብ ላንቺ ጥሩ ስሜት አለው። ከመንገርሽ በላይ አለመንገርሽ ያስከፋዋል። አዎ አባዬ፣ ካሌብን ታውቀዋለህ፣ በጣም ችኩል ነው። እኔ ደግሞ ተመስገን በምንም መንገድ ይሄን ነገር እንዲያውቅ አልፈልግም። አያውቅም፣ እንዳይነግረው እናስጠነቅቀዋለን። አይ አባዬ ይቅርብኝ፣ እኛ ሌላ ቀን እንነግረዋለን። አባዬ እየጠበኩ ነበር። ያሸነፍከኝ አይነት ስሜት እየተሰማ ነው አይደል? ቆይ ትንሽ አታፍሪም? ግን ምን አይነት ጋጠ ወጥነት ነው? ለምን አፍራለሁ? በጭራሽ አላፍርም። ምንም የሚያሳፍር ነገር አደረኩኝ? እሺ ለምን ነበር ስጠብቅኝ የነበረው? ወደ ቤት እንድትመልሰኝ ልነግርህ ነበር። ተስፋ አልቆረጥሽም ማለት ነው? የሞተ ሰው ብቻ እኮ ነው ተስፋ የሚቆርጠው። እኔ ግን ብሞትም ተስፋ አልቆርጥም። አባዬ መቼም ቢሆን አታሸንፈኝም። ልጅ ቢሮጥ እኮ አባቱን አይቀድም። እሱ እኮ ተረት ነው። ዝም በይ። ከዚህ በኋላ እኔ ፊት ለመቆም ብትሞክሪ ለአንቺ ምህረት የለኝም። ተጠንቀቂ። ገና አብሬህ እኖራለሁ። ኤደን እንዴት ነሽ? ደህና ነኝ። ቁጭ በይ። አዎ የለም ሄዱ። ምን ሆነሽ ነው? እኔ ግራ ገብቶኛል ካሌብ። ምን ሆነሽ? እቺ ተረገምሽ ከዚህ ቤት ወጥታ የት እንደገባሽ ታውቃለህ? ምን አውቃለሁ ሄደን። ዋናው ከዚህ ቤት መውጣቷ ነው። ዳኒ ቤት ናት። ምን ማሰብ እንዳለብኝ ግራ ገብቶኛል ካሌብ። በጣም ጨንቆኛል።
እንዴት ማለቴ? ለምን? አላውቅም። የምትሄድበት የላትም ለትንሽ ጊዜ ብቻ ነው አለኝ። እኔ ግን ምቾት ነሳኝ። ቆይ እኔ እንዳናገረው ትፈልጊያለሽ? እንጃ ምን ማድረግ እንዳለብኝ ግራ ገብቶኛል። ግን እስካሁን ሊወዳት አይችልም አይደል? በጭራሽ አይሆንም። እንደዚህ ውሻ እንዳረጉኝም አይቀሩም። ተንበርክከው እንዲለምኑ ነው ማረጋቸው። ምን ሆነሻል? ማለቴ ቆይ ማንን አግኝተሽ ነበር? አባዬን አግኝቼው ነበር። ወደ ቤት እንዲመለሰኝ ሲጠይቀው ልጅ ቢሮጥ አባቱን አይቀድምም አለኝ። እንዴት እንደምቀድመው ደግሞ አሳየዋለሁ። ቆይ ምን ሆነሽ ነው? መቼም ይሄን ሁሉ ነገር ለተመስገን አሁን አትነግሪውም? እነግረዋለሁ። ዛሬ ማታ እነግረዋለሁ። ከዛ ቤተሰቡን ይገለባብጣው። እንደዛ ማድረግ ምንም አይጠቅምሽም ቲና። ማለቴ ለተመስገን ብትነግሪው ምንም አንቺ ህይወት ላይ የሚለውጠው ነገር የለም። ግን እነሱም ሰላማቸውን ያጣሉ። እነሱ ላንቺ ቆይ ምን ይጠቅምሻል? ይልቅ እሱን ትተሽ ላንቺ የሚጠቅመውን ነገር ብታደርጊ አሪፍ። እኔ ላንቺ ብዬ ነው። አይካልሽ እንግዲህ የራስሽ ምርጫ ነው። እና ምን ማድረግ አለብኝ? እሱን እኔ አላውቅም። ግን ትልቅ ነገር ይዘሽ በከንቱ እንዳታባክኙ እያልኩሽ። ተለጥጣና እንውጣ። የሚሄድበት ቦታ አለኝ። ትንሽ ሰዓት ቁጭ በይ። ኪችን ግን ስራ አለ። ኪችን ያሉትን ስራዎች እኔ አግዝሻለሁ። እሺ ምንድን ነው የምታዋራኝ ካሌብ? ቆይ ለምንድን ነው ከእኔ የሚሸሹት? ከትላንት ጀምሮ የሆነ ነገር እንደተፈጠረ ከይቴ ትሸሻለሽ። ቆይ ምንድን ነው የተፈጠረው? አረ ምንም የለም። መስሎ ነው። መስሎኝ እንኳን አይደለም። ጭንቀት ውስጥ እንዳለሽ ታስታውቂያለሽ። ጭንቀት ውስጥ ነሽ ትሁት። አይ ጭንቀት ውስጥ አይደለሁም ካሌብ። እሺ ገንዘብ የለሽ? ምንም አልሆንኩም ካሌብ። እሺ በቃ ከዚህ በላይ አልጨቀጭቅሽም። እሺ እንዴት ዋልክ የኔ ልጅ? እንዴት ዋልክ አባዬ? ትሁት ውስጥ ናት እንዴ? አው ውስጥ ናት። አባዬ ትሁት የነገረች ነገር አለ እንዴ? ስለምን ጉዳይ? እኔ እንጃ፣ ግን የሆነ ነገር የሆነች ይመስለኛል። ምን ሆነች? ጠዋት ስወጣ እኮ ደህና ነበረች። እኔ እንጃ፣ ግን ደህና የሆነች አይመስለኝም። የሆነ ነገር የደበቀች ይመስለኛል። ትሁት ከኔ ምን ትጠብቃለች ብለህ? ትሰሚኛለሽ? አንቺ ነኝ ከዛ ቤት አስወጥሽ በሰላም የምትኖር ይመስልሻል? ቆይ ግን አንቺ ለምንድን ነው የማትተይው? እንደ ባባ ፈርልሰሽ ለመነሳት አትጣሪ። ሞተሻል እያልሽ ነው? አንቺ ባትሞቺም እዛ ቤት ያለሽ ተስፋ እንደሞተ ቁጠሪው። እሺ ሞት የሚባል ነገር የለም ትሁት። በተለይ ደግሞ አንቺ ከእጅ አትወጪ። እኔ? አዎ አንቺ ከእጅ መዳፍ አትወጪ። እንደፈለኩ ማድረግ እችላለሁ። ከፈለኩ ደግሞ እገልሻለሁ። ይኸውልሽ መቼም ቢሆን ባንቺ መዳፍ ኖሮ ያላቀል፣ ወደፊትም ደግሞ አልኖርም። እሱን አሳይሻለሁ።
እስከማይ ድረስ ብሄድ ቅር ይልሻል? እንዴት ነው እባክሽ ጥጋብ የወጠረሽ? ይኸውልሽ እዛ ቤት እንድመለስ አድርጊ። ካልሆነ ግን ካለዛ ግን ምን እማደርገውን አታውቂም። ስለዚህ ልገምታ ልትገኝ ትችያለሽ? አይ የመግደል ችሎታ እንኳን የለሽም እና ሌላ ምን ታደርጊኛለሽ? እስኪ አንቺ ጋር ያለውን እውነት ለመጠቀም ደፋ ቀናት ያለሽ፣ እኔም ደግሞ ፈቅድልሻለሁ። ግን ደግሞ ማወቅ ያለብሽ ነገር በጭራሽ እዛ ቤት አትረግጭም ይመስለኛል። እኔ እጅ ላይ ምን እንዳለ አልገባሽ። አንቺ ነሽ ምንም እንደማታመጪ የምታውቂው ወይዘሮ ቲና። አንቺም እኔ ላይ አፍሽን መክፈት ጀመርሽ። ሄሎ ዳኒ፣ የት ነህ? አሁን እፈልግሃለሁ። እሺ መጣሁ። መቼም ቢሆን አለቃችሁም። መቼም ታዲያ ስልክ እየጠራ ነው። ማናት? ቲና ናት። ኤዱ የእውነት አንቺን ነው የምታስቢው ግን አይደለም። እና እንዴት ነው እባክህ? አሁን መሄድ አለብኝ፣ ግን ስመለስ ሁሉንም ነገር አስረዳሻለሁ። እና ልትሄድ ነው እንዴ? እኔ ፍቅር አውቃለሁ እኮ ምን ያህል እንዳስከፋዎች፣ ግን አሁን ተረጂ፣ መሄድ አለብኝ። እሺ ጥሩ፣ ሄድ አገኛት። ስትመለስ ግን እኔን አታገኘኝ እንዴ? ይኸውልሽ የኔ ፍቅር ሰዓት ኖሮኝ ሁሉንም ነገር ማስረዳሽ ደስ ይለኝ ነበር፣ ግን አሁን ሰዓት የለኝም። ስመለስ ባይሆን ሁሉንም ነገር አስረዳሻለሁ። አሁን መሄድ አለብኝ። ሄድ አልኩህ እኮ ማን ከለከለ? ግን ስትሄድ የምሸኝ ስትመለስ የሚቀበል ሴት አይደለሁም። ልቀቀኝ። እሺ ካላልሽኝ አለቅሽም። ባይሆን ስመለስ ሁሉንም ነገር አስረዳሻለሁ። እምቢ የምትይ ከሆነ ግን እኔም አለቅሽም። እሺ እንዳትቆይ፣ ቶሎ ተመለስ። እውነት አልቆይም የኔ ቆንጆ። የት ነበርክ? ምንድነው የተፈጠረ ነገር አለ እንዴ? በጣም ተናድጃለሁ። በጣም መጀመሪያ ተረጋጊ። ምንድነው እንደዚህ ፊትሽ እስኪቀላ ድረስ መናደድ? ቆይ ምንድነው የተፈጠረው? ያቺ ነቀዝ እሷን ከነሱ እኩልና እኔ ላይ አፏን ከፈተች። ትሁትን አገኘኋት። እዛ ቤት መልሳ እንድታስገባኝ ለማስፈራራት ሞከርኩኝ። ምንም ነገር ማድረግ እንደማልችል አፍ ይዛብኝ ሄደች። አሳያታለሁ፣ ምን ማድረግ እንደምችል አሳያታለሁ። ምን አሰብሽ? ምንም ነገር ይቅርብኝ። ይቺ ልጅ ግን ስትሰቃይና ሲኦል ስትገባ ማየት እፈልጋለሁ። እና እነግረዋለሁ። አሁኑኑ ደውዬ ልጅ እንዳለው እነግረዋለሁ። ከዛ ምን እንደሚያደርግ ታውቃለህ? መጀመሪያ ሰው ቤት ለፍታ ያሳደገቻትን ልጅ ይወስድባታል። ከዛ እሷን በእጁ ለማስገባት የራሷን ልጅ ይጠቀማል። ጎሽ ለልጇ ስትል አይደለም የሚባለው? ልታስቆመኝ እንዳትሞክር። ቲና፣ እኔ የተሻለ እቅድ አለኝ። ምንድነው? ዛሬም ብቻ ስጪኝ፣ ነገ እቅዴን ከነ መንገዱ አሳይሻለሁ። አይ አይሆንም። ዛሬ ሁሉም ነገር ይፋ ሲሆን ማየት እፈልጋለሁ። አውቃለሁ፣ ግን ስንት ዘመን የለፋንበትን ንብረት በስሜታዊነት ማጣት የለብንም። ይኸውልሽ አሁን ስሜታዊ ስለሆንሽ ነው እንደዚህ እየወሰንሽ ያለሽው። ግን ደግሞ የለፋንበትን ንብረት አግኝተን እነሱን እንዴት መጠቀም እንዳለብን ከዛ በኋላ እንማከራለን። እርግጠኛ ነህ? አዎ ቲና፣ የዛሬን ብቻ ተረጋግተሽ ደሪ እንጂ ነገ ሌላ ነገር ይስተካከላል። እሺ አመሰግናለሁ። አባዬ ዳኒ መልሶ ቲናን ወደ ቤቱ ሲያስገባት አይቀርም። እና ከፋ እንዴ? እኔ ለምን ይከፋኛል አባዬ? እኔ እንጃ፣ ምናልባት ብዬ ነው። ምንም ምናልባት የሚባል ነገር የለም። ቲናን እኮ ከውስጤ ካወጣኋት እኮ ዘመናት አልፎኛል። የትም ትሁኔት ምንም አይመለከተኝም። ጥሩ ግን ኤደን ግን ደህና አይደለችም አባዬ። ልታናግርህ መታ ነበር፣ አንተ ግን የለህም እና ምናልባት ምን ማድረግ ምን መወሰን እንዳለባት ግራ ገብቷታል። ልክ ናት። ምንም ቢሰማት የምታፈቅረው ሰው ነው። ስለዚህ አንፈርድም። ብታናግራት ጥሩ ነው አባዬ። ለሱም ነግሬዋለሁ።
ለእኛ ያልሆነች ለእሱ ምንም አትሆንም። የኔ ልጅ ዳኒ ለእኛ ሲል ነው እንደዚህ እያደረገ ያለው። ከእኛ በላይ ሰባብሮ ከምትሄድ ኤደንን ጠበቅ ቢያደርግ ይሻላል። ምክንያቱም ቲና እኛን ለመጣል ከማሰብ ወደኋላ አትልም እኮ። ለእኛ እንዴት? ካለኛ እኮ የገባችበት ህይወት የላትም የኔ ልጅ። ቆይ ለምንድን ነው የማትተው? እኛ ተበድለን እንኳን ይቅርታ ብለናት ከኛ ህይወት መውጣት አልቻለችም። ስለዚህ ዳኒ እሷ ያሰበችውን ነገር እንዳታደርግ አደረገ እንጂ አንተና ኤደን ባሰባችሁበት መንገድ አይደለም። እሺ አባዬ። እንዴት ዋልሽ? መጀመሪያ ሰላምታዬን መልሽልኝ። ደህና ነኝ። አሁን እያደረግክ እንደነበር አንድ ባንድ እንድትነግረኝ እፈልጋለሁ። በዚህ ልክ ነው እንደምታፈቅሪኝ? በቅናት እኮ ፊትሽ ቀላ። በእናትህ ዳኒ አትቀልድ። ይህ ሁሉ ሰዓት ቁጭ ብዬ የጠበቅኩ እኮ ያንተን ቀልድ ለመስማት አይደለም። በዚህ ልክ የሚቀናልኝ ሰው አለ ማለት ነው? ዳኒ ልሄድ ነው። እሺ በቃ እነግርሻለሁ፣ አትቆጭ እኮ ንገረኛ። ይኸውልሽ ሄዱዬ፣ ይሄ ነገር ትልቅ ሚስጥር ነው። ምናልባት ከኛ ወጥቶ ተመስገን ጋር ቢደርስ የትሁት ህይወት አደጋ ላይ ነው የሚወድቀው። ምንድን ነው ይሄን ያህል? ትሁት ልጅ አላት። ምን? ያውም ከተመስገን። ምን ዳኒ፣ እየቀለድክ ነው? የምሬ ነው። እንዴት ነሽ ትሁት? ትሁት ማን የደወለው? ተመስገን። ቆይ ምን አድርጊ ነው የሚልሽ? እኔ እንጃ ካሌብ፣ ምን አውቃለሁ። ይህንን ሰውዬ በምን አይነት መንገድ ከህይወታችን እንደምናወጣው አላውቅም። ምን ነው? አይ ምንም። ለምን ሳቅሽ? ኧረ እኔ አልሳቅኩም። ይኸው እያየሁሽ እኮ ነው። ስቀሻል። ደስ ብሎኝ። ምንም ያስደስት ነገር ተገኘ? ካሌብ፣ መከራ የወዳጅ መለያውን ፊት ነው ይባላል። የኔም መከራ ደግሞ ምን ያህል እንደ ወርቅ የነጠሩ ወዳጆች እንዳሉኝ አሳይቶኛል። አንተና አባዬ የእውነት ለእኔ ስትጨነቁ ሳይ ምን ያክል ጥሩ ወዳጆች እንዳሉኝ አይቼበታለሁ። ትሁት፣ አንቺ ራስሽ እኮ ነሽ እኛን ወዳጅ አድርግሽ። ለእኛ ብዙ ነገር ሆንሻል። ቢሆንም ይህን ያክል ፍቅርና ይህን ያክል ማሰብ ሳይ ይህ ሁሉ ለእኔ ነው እላለሁ። ለአንቺ አይደለም። እና ለማን ነው? ለመልካም ልብሽ ስል ነው። ስራ አለብኝ ረስቼው። እኔም ስራ አለብኝ። ተንቀሳቅሽ ልምጣ። እሺ። ምን? አዎ ዳኒ፣ የምር ነው? ይኸውልሽ ሄዱ፣ እዛ ቤት ብዙ በደል በድያቸዋለሁ። በጣም ብዙ ነገር አድርጌያለሁ። ምናልባት ያንን ነገር የማስተካክልበት እድል ከዚህ በላይ ማገኘ አይመስለኝም። እና ምን ልታደርግ ነው? እውነት ለመናገር እስካሁን ምን ማድረግ እንዳለብኝ አላውቅም፣ ግን ቢያንስ ጉዳዩን ለተመስገን እንዳትነግረው ለማድረግ እየሞከርኩ ነው። ቆይ ቢሰማ? ትሁት አደጋ ውስጥ ትወድቃለች። እሱ ደግሞ ይህንን ሰማ ማለት ትሁትን የሚጠቀምበት ትልቅ መሳሪያ እጅ ገባ ማለት ነው። ወይ ጉድ!
ትሁት ግን ስታሳዝን። በጣም በፍርሃት ውስጥ ነው እየኖረች ያለችው። ስታይም በዚህ ልክ መሰላቸት ጀመርክ ማለት ነው? ቆይ ቲና ለምንድን ነው ተስፋ የማትቆርጪው? መቼም ቢሆን እኔ ተስፋ አልቆርጥም ካሌብ። ቆይ እንዴት ግን በዚህ ልክ ልትጠላኝ ቻልክ? ልብ እስኪጠፋ ትወደኛል ነበር እንዴ? በድሮ በሬ እኮ ያረሰ የለም። ደግሞ ከአንቺ የተሻለ ልብ ያለው ሰው አግኝቻለሁ። ትሁት ነች ከኔ የተሻለችው? አዎ። እኔ አባት ላድርግህ ስልህ እምቢ ብለህ የእንጀራ አባት መረጥክ ማለት ነው? ምን ማለት ነው? አልሰማህም እንዴ? ትሁት እኮ ልጅ አለ፣ ያውም ደግሞ ከተመስገን። ምን? አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋር ያድርጉ።